እረፍ 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 የህግ ሰው ነህ የህግ ሰው ነህ ህግ ታውቃለህ በህግ ብታምን ይሻላል ስተት ለማረምም ተጸጽተን ነው ያሳሳተን አንድ ሰው ነው ያም ጠበቃው እኛ ተከራየ ነው ከወይዘሮ የሺ ነው እንግዲህ ሌሎችም ተከራዮች እንደኛው ተከራዮች ናቸው እንድታለቅሱ ልንነጠቅ ነው ንብረታችንን በስተርጅና ሰው ስለሌለን ስንት ነገር ነው ያላችሁ እኔን ስለዚህ ይሄኛው ማንም የሚበላ ከሆነ ከሚበላ እኛ ብንጠቀምበት ብለን ነበር ያደረግነው ምንድነው ከሚበላ የሰው ንብረት እንዴት ነው የሚበላው ላብ እኮ ነው ትልቅ ቤት ነበር የምንፈልገው ትልቅ ቤት ስንፈልግ እንዳጋጣሚ ወይዘሮ የሺ ቤት እንደምከራይ ሰማንና እሳቸው ማከራየት እንደሚፈልጉም ነገሩ ወደ ጎን ወደ ኋላ ወራሽ ተቆጥሮ ይወረሳል እንጂ ተከራይ ሆነ ገብተህ የሰው ቤት ስለመውረስ እንዴት ታስባለህ ከጠበቃው መጣ በሊዲያ በኩል ማለፍ አለበት ያለፈበት ነገር አለ አሳለፍን ስለዚህ እኛ ደግሞ ማድረግ ያለብን ነው እኔ እንደምጠቀመው እንደሙያዬም ማድረግ ያለብኝ ሰነዶች መጨረስ የምችልባቸው መንገዶች አሉ እነሱን ጨረስኩኝ ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ ለሱቆች ለካፌና ለሬስቶራንቶች የሚሆኑ ቦታዎች የመዋኛ ገንዳ ጂም ለሐዘንና ለደስታ የሚሆን አዳራሽን ያካተተ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት የከርሰ ምድር ውሃ ዳታ ሲስተም ደረቅ ቆሻሻ ማስወገጃ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን የምስራች 50% የባንክ ብድር አመሻሽተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን አሁኑኑ ይደውሉ የቀረ እጅግ በጣም ብዙ ነገር አለ አሁን ይኸውልህ ለሳቸው ብዬ ነው ቁጭ ብዬ እንኳን እያወራሁለት ተደብቃ ልታመልጥ እንደማትችል ስላወክ ነው የመጣው አይደል የኝን ምስኪን ሴት ቤት የመውረስ ፍላጎት የመጣው ከየት ነው ምክንያቱም ሴትዮዋን ቅድም ብያለሁ አንድም ሊጠይቃት የሚመጣ አካል ስላልነበረ ምንም የሚከታተል ነገር ስላልነበረ ወደዚህ እንትኑ ሐሳቡ እየተብላለ የመጣውም ከዛ አንፃር ነው ስለዚህ ሙሉ በሙሉ እኛንም እዚህ ተከተተን ጠበቃው አታፍርም ትንሽ ቤተሰቦችን በዚህ እድሜያቸው እዚህ አዘቅቱ ውስጥ የከተትካቸው አንተ እንደሆንክ እየነገሩኝ ነበር እንደው አሳፍርም ይሄ ስራ አንድ ወር ጠበቃው ከወሰደ የቤት ክራይ ካሉት ተከራዮች ውስጥ ሂሳቡን ሰብስቦ ይወስዳል ሁለተኛ ወር ላይ ሊዲያ ከወሰደች ሶስተኛ ወር ነው ይወስዳለሁ ስለዚህ ይሄን ያረጋግን ነበር ስንንቀሳቀስ የነበረው ሙሉ ቤተሰብን ይዘ አዘቅቱ ውስጥ የገባው አንተ ነህ የኔ ችግር አይደለም እሺ እንግዲህ ነገሮቹ የተጀመሩት በልጄ በኩል ነው እና እዛ ልጄም ባለቤቱ አለች ከዛ እናንተ ሊዲያ ወንጀል ሰርታለች የሚለውን ሐሳብ ይዛችሁ መጣችሁ እነሱ በዛ በኩል ሌላ ነገር ይዘው መጡ እውነቱ ግን እዚህ ቤት ውስጥ ሰው ሞቷል አልሞተም ክራውን የሚሰበስበው እሱ ስለሆነ ቀደም ብሎ ሁኔታው ሁሉ በሱ ሲከናወን ስለነበረ የሚነግረን ነገር ሁሉ እውነት እየመሰለን መጣ ይሄኛውን የሰው ጉድጓድ እየፈተፈቱን ማድረግ በቃ ስራ አድርገህ ያዝከው ከሌብነት አይሻልም የሰው ንብረት ለመስረቅ ከመሞከር አይሻልም እረፍ 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 የህግ ሰው ነህ የህግ ሰው ነህ ህግ ታውቃለህ በህግ ብታምን ይሻላል በእኔና በአቤል ግጭት የተጀመረው ታሪክ እንግዲህ ዛሬ ላይ ወንጀለኞችን እርስ በርስ እያጋጨ እውነቱን እያወጣልን ይገኛል እንግዲህ እኛ በባለፈው እንዳያችሁት ሰላም ፈጥረን ሁለታችን ወደ ቦታችን ተመልሰናል ወደ ቀድሞ ፍቅራችን ወደ ቀድሞ ተባብሮ የመስራት ወኔያችን ሞራላችን ተመልሰናል እንግዲህ እኛ ወደዚህ በተመለስነው ልክ በወንጀለኞች መካከል ደግሞ ከባድ ክፍፍል
ተፈጥሯል። ለዚህም እውነት እንዲወጣ የሚረዱ ነገሮች ፍንጮችን እያገኘን እንገኛለን። ለሱም እንግዲህ ፈጣሪ ማመስገን እንፈልጋለን። ሰላም 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 ውዴ ዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬ ፕሮግራማችን ተጀመረ ማለት ነው። ዛሬ በከባድ ኢነርጂ ነው የመጣሁት። ዛሬ በከባድ ጉልበት ነው የመጣሁት። ምክንያቱም እንግዲህ እንደሚታወቀው ይህንን ታሪክ ስንጀምር እኔና አቤልን እርስ በርስ የማጋጨት አቅም አግኝተው ነበር ወንጀለኞቹ። ዛሬ ላይ ግን እርስ በርሳቸው እየተጋጩ ከያሉበት እየተለቀሙ በሕግ ቁጥጥር ስር እየዋሉ ይገኛሉ ማለት ነው። ለዚህ ደግሞ እጅግ በጣም ደስ ብሎኛል። ከዚህም ባለፈ እንግዲህ የሚቀሩ ሰዎች ነበሩ። እነሱን ደግሞ ለቃቅሞ ማስገባት ይቀረናል። ከዛም ባለፈ ደግሞ የቤቱን እውነተኛ ባለቤት ቤቱ መመለስ አለብን የሚለው ስራችን እንደቀጠለ ይገኛል። እውነቱን እንደሰማችሁት ይሄ ቤት እንግዲህ ሲያከራክር የነበረው ቤት የወይዘሮ የሺ ነው። ወይዘሮ የሺ ደግሞ እጅግ በጣም የተከበሩና የሚወደዱ ሰው እንደነበሩ ከሰፈር ከመንደሩ ለማረጋገጥ ችለናል። በጣም ከባድ ነገር የነበረው እንግዲህ እንደሚታወቀው አካባቢው መፍረሱና አዳዲስ ፎቆች መሰራት መጀመራቸው ነው። ነገር ግን አንዳንድ አዛውንት አይጥፉ ነው የሚያስብለው፣ እነሱን አያሳጣን ነው የሚያስብለው። እንግዲህ እውነቱን ያወጡልን እናት ሁላችሁም ታስታውሷቸዋላችሁ። እሳቸው ባይኖሩ ኖሮ ምናልባት ስለ ወይዘሮ የሺም ላንሰማ እንችል ነበረ። እንግዲህ እግዚአብሔር ደግሞ ያለ ምስክር አልተዋቸውም እና እንግዲህ እኚህን እናት አግኝተናቸዋል። እሳቸው በጠቆሙን ጥቆማ መሰረት ነገሮችን ለማጣራት ችለናል። ሰነዶችን የማገላበጥ እድል አግኝተናል። እንግዲህ በጣም 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 ቴክኒካል የሆነ እጅግ በጣም የተደራጀ ነገር ነው ወይዘሮ የሺ ላይ የተሰራው። ምንድን ነው የተሰራው? ከዚህ ቪዲዮ መልስ ታገኛላችሁ። ምክንያቱም ዛሬ የደወሉልኝ እንግዲህ ና እኛን ከማሳሰር በፊት እውነቱን መናገር እንፈልጋለን ይላሉ አብነትና የአብነት አባት። እንግዲህ እንደሚታወቀው ባለፈው ቪዲዮም እንዳያችሁት እናት ታስረዋል። ስለዚህ አባት ደግሞ ይቀራሉ። ስለዚህ ዛሬ አባትና ልጅ ለእኛ ታሪኩን ይነግሩናል ማለት ነው። ምናልባት እንግዲህ እኔም ልጄም ቁጭ ብለን እንጠብቃለን። ከተስማማ ሁሉንም ነገር ይነግራል። እሱ ባይስማማ እንኳን እኔ አንድ ማስቀረው ነገር የለም ብለዋል እንግዲህ የአብነት አባት። ስለዚህ ዛሬ ስለ ወይዘሮ የሺ ከወንጀለኞቹ አንደበት እንሰማለን። ከዛም ባለፈ በዚህ ወንጀል ውስጥ የተሳተፉ ሰዎችን ለቃቅመን ወደሚገባቸው ቦታ እንልካቸዋለን ማለት ነው። ስለዚህ ዛሬ በጣም በኢነርጂ የመጣውበት ቪዲዮ ነው። እናንተም ደግሞ በጣም በኢነርጂ ላይክ እያደረጋችሁ ይህንን ቪዲዮ ሀሳብና አስተያየታችሁን እየሰጣችሁ አጠንክሩን፣ አበርቱን ለማለት እንወዳለን። እስከ መጨረሻው ድረስ አብራችሁን ከሆናችሁ በመግቢያው ላይ ያያችኋቸውና እንዲሁም ደግሞ ያላያችኋቸው ብዙ ነገሮች ይከሰታሉና እስከ መጨረሻው ድረስ አብራችሁን ሁኑ ለማለት እወዳለሁ። ዘላለም ዘገየ ነኝ። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ እንዳይለየን። የታለ ልጆት የታለ ነው የኔ ጥያቄ። ግቡ እናንተ ፈትሹ። ማለት ነው የሚፈትሹት ፈትሹ ቤቱ እንዴ ዘራፊ አይደለም ምን አይደለም ምንድን ነው ያለ የታሉ ነው የኔ ጥያቄ። እኔ ጋር መጣችሁ ሲያክለፈልፋችሁ ይሄው ከወንድሜ ጋርም ዛሬ ሰላም እንፈጥራለን። ምን ማለት ነው? አሳሰራለሁ ምናምን እሟሟለሁ እንዴ? ከዚህ በፊትም ወስደህ ልጄን አሰርክ። ካሰርክ በኋላ አንድ ቀን እንኳን አደረ እንዴ? መጣ ተመልሶ። አሁንም እኛም ነገ ጠዋት እንመጣለን። ለምን ህጋዊዎች ነንና። እናንተ ደግሞ ዛሬ እስር ቤት ካላደራችሁ እኔ ዘላለም አይደለሁም። እዛው ራስህ ታውቀዋለህ። የሺ አትበልብኝ። እዚህ ጋር ስለ የሺ ማውቀው ነገር የለም። ስለዚህ የምንኖረው ቤታችን ነው። በተከበርንበት አትበጥብጠን አልኩ። ከዚህ በፊትም ነገርኩ። እኔ እናንተ መጋጨታችን እውነት ነው ትንሽ ችግር ፈጥሮ ነበር። አለመስማማታችንም አለመደማመጣችን መሀላችን ብዙ ነገሮችን ፈጥሮ ነበር። ብዙ ተመልካች ሲል የነበረው መጋጨታችሁ ያለ ነው፣ በስራ ነው የተጋጫችሁት፣ ግን በካሜራ ባይሆን ኖሮ ካሜራ ላይ መታችሁ ባትጋጩ ባትጣሉ የሚል ጥያቄ ሲያነሱ ነበርና ወደ ጉዳያችን መመለስ ያለብን ይመስለን። ማለት የኔና ያንተ ግጭት ሌላ አይደለም።
ከዚህ በላይ ተሰነዛዝረን ሌላ ጉዳት ተደራርሰን ቢሆንም የኔና አንተ ከዚህ የሚያልፍ ታሪክ አይደለም። ሁሉ ሰዎች በዙሪያችን ያሉ ቤተሰቦች የሚገናኙ ከስራ ባልደረባነት አንድ ኮንተንት ላይ ከመስራት ያለፈ ወንድማማቾች ነን። ልጠራም አልገኝምም አልጠራምም። አንተ ምን ስለሆንክ ነው ዛሬ ህግ እድሜ ልክህን ህግ? ኧረ እባክህ ለምን አትተወንም? አንተ ለምን ደግሞ አትተወን? እኛ ህጋዊ ሰዎች ነን። ስለዚህ ህግ እያልክ ቤቱን ምንድን ልታምስ ነው እንዴ የፈለግከው? ማለት ነው። ተው እንጂ ምን ማለት ነው? እንደዚህ ጨርሻለሁ። እኔ ጥረት አድርጌያለሁ ተመልካቾቻችን። እኔ በጣም ጥረት ያደረግኩበት የታገስኩት ጉዳይ ቢኖር ይሄ ጉዳይ ነው። እዛ ቤት ውስጥ የጠፋ ነፍስ እንዳለ እኔም አንተም እናውቀዋለን። የጠፋው ነፍስ በማን እጅ ይጥፋ የሚለውን ነገር እስካሁን የተገለጸ ነገር የለም። ማን ነው እዛ ቤት ህይወቱ ያለፈው የሚለው ጥያቄ የብዙዎች ጥያቄ ነው። እኛም ጥያቄያችን እሱ ነው። ቀላል የሚባል ነገር አይደለም እየሰማሁ ያለሁት እና ስለ ጠበቃው እጅ ላይ ነው ያለው። በእኔ ኬዝ የመጣ ሰው ቢሆንም እጅ ላይ ነው ያለው። የአብነት ሚስት አሁን እየተሰወረችው ከዚህ ጀርባ እንግዲህ ሰነዶችን እንትን በማለት ምናምን ብዙ ስራ ሰርታለች ተብሎ ይጠበቃል። እዚህ ጀርባ በምን አይነት ስምምነት ነው እነዚህ ሰዎች የገቡት? ምንድነውስ ያጋጫቸው? ዛሬ ላይ እንዲፈረካከሱ ያደረጋቸው ግጭታቸው ነውና ምንድነው ሲያጋጫቸው? ዋናው ትልቁ ድላችን ወይዘሮ የሺ የምትባለው ሰው ይሄ የዚህ ቤት እውነተኛ ባለቤት መሆኗን ደርሰንበታል። ይሄ በጣም 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 ካሰብነው በላይ ትልቅ ድል። ነገራችን ላይ ተመልካችን ማወቅ ያለባቸው ህግ የሚያውቅ ሰው ሲያጠፋና የሆነ ሰው በድንግዝግዝ የሆነ ወንጀል ሲሰራ ይለያያል። ህግ የሚያውቀው ሰው መውጫውን ጭምር አዘጋጅቶ ነው የሚጠብቀው። ከምንም በላይ ማግኘት ያልተቻለው ደግሞ በምንም እይታችን ውስጥ ያልሆነችው የአብነት ሁለተኛ ሚስት ናት። የእሷም ጉዳይ በጣም አሳሳቢ ነው። እሺ እንዴት ነው? ሰላም ነው ቶይ አለን። እሺ እንግዲህ ዛሬ እርስዎ ነው የጠሩኝ። ለምን እንደጠሩኝ አላውቅም። መሄድ ነበረበት ጣቢያ። እስካሁን ድረስ ለምንድን ነው ያልሄዱት? እራሱ የጠራው እንድንነጋገር ነው። እውነት እንግዲህ እውነት ነው። የሰው ነገርም የሰው ነገር ነው እና ይሄንን እንድንነጋገርና የሰው ነገር መሆኑን እያወቃችሁ እስከ ዛሬ ድረስ ቆይታችኋል አይደል? ዛሬ ላይ ተነስታችሁ የሰው ነገር የሰው ነው የሚሉት ባለቤቱ መታሰራቸውን ስላወቁ ነው። ያሳሳተንን ስህተት ለማረምም ተጸጽተን ነው። ያሳሳተን አንድ ሰው ነው፣ ያም ጠበቃው ነው። እና አሁን ስህተቱ የትም አደርሰንም። በዛ ተታለል ስህተት ውስጥ ገባን። ያንን ስህተት ለማረም ህሊናችንም ወቀሰን። የባለቤቱ መታሰር ነው ህሊና እንዲወቅሳችሁ በተደጋጋሚ እኔ እዚህ ቤት እየተመላለስኩ ለእናንተ ድል ስሰጥ ነበር አይደል? በዛን ጊዜም በቃላችን ከአንተ ጋር ያልሆነ ብንለዋወጥም ውስጣችን ይሟገት ነበር፣ ህሊናችን ይሟገተን ነበር። አጋጣሚ ደግሞ በዚህ ሂደት እያለን የእሷ መያዝና መታሰር ተገናኘ እና መታሰሯ ቀደመ። ይህ ሆኖ ነው አሁን። ለማንኛውም ልጆትንም እፈልገዋለሁ፣ አብነትንም ተያይዘን ጣቢያ መሄድ አለብን። እናንተ ራሳችሁ ለህግ አሳልፋችሁ መስጠት አለባችሁ። ግን ከዚህ ቤት ጀርባ ያሉትን እውነቶች እንዳለ እንድትነግሩኝ እፈልጋለሁ። ለሱ እድል ልስጣችሁ። ይሄንን ለመነጋገር ንግባና አንድ ላይ ሆነን ስለዚህ እሺ መነጋገሩ ጥሩ ነው። እሺ እሺ ግቡ ግቡ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንደው የእናንተ ነገር እውነት ለመናገር በዚህ በስተርጅና የሰው ንብረት ላይ እንደዚህ የኛ ነው ብላችሁ እዚህ ሁሉ ነገር ውስጥ መግባታችሁ በእውነት አዝኜባችኋለሁ። ምክንያቱም እኔ ይህንን ነገር ስጀምር እናንተን አምኜ ነበረ።
መልካም ሰዎች መስላችሁኝ ነበር የጀመርኩት፣ ግን መጨረሻችሁ እንደዚህ መሆኑ በጣም 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 ያሳዝናልና በዚህ ጉዳይ እውነት ለመናገር በጣም አዝኜ ነው ማወራችሁ። እንግዲህ እኛም ሁኔታዎች እንደዚሁ አንተ እኛን እንዳመንክ እኛ ደግሞ ሌላውን ሰው እንደዚሁ አምነን የምለን ነገር ሁሉ እውነት መስሎን ይህን የመሰለ ስህተት ውስጥ ገብተናል። በማመን ነው እውነት መስሎን። የህግ ሰው ነው። የህግ ሰው ደግሞ እውነተኛ መስሎን በዛ ተታለን። በዚህ ምክንያት ነው እንደ ትክክል። እንዴት ተታለልን ትላላችሁ? በመጀመሪያ ነገርስ በዚህ እድሜያችሁ እናንተ የሰው ንብረት ማየትም መከጀልም ነበረባችሁ? እንግዲህ ጠበቃው የምልን የነበረው ይቀርበን የነበረው እሱም እዚህ ተከራይ ነው። እኛም እንደዚሁ የምለን ነገር ሁሉ እውነት መሰለን። ከኛ በፊት እሱ እዚህ ነው የነበረው፣ ሁሉን የሚያውቅ ነው በግቢው። የቀራረቡም ሁኔታ ከህግ አዋቂነቱ አንጻር እውነተኛ ሆኖ ነው የቀረበን። እውነት መሰለንና ነው። ምንድን ነው እውነት የሚመስላችሁ? እናንተ ይህንን ቤት ስትከራዩ ከማን ነው የተከራያችሁት? መጀመሪያ ነገር ሁላችንም የተከራየ ነው አንድ ግቢ ነው። በግቢ ውስጥ ሁላችንም ነዋሪ ነን። እኛ የተከራየ ነው ከወይዘሮ የሺ ነው። እንግዲህ ሌሎችም ተከራዮች እንደኛው ተከራዮች ናቸው። ሊዲያም እዚህ ግቢ ተከራይ ነበረች፣ እናንተም ተከራይ ነበራችሁ፣ ጠበቃውም ተከራይ ነበረ። አሁን እንግዲህ እውነቱ አደባባይ ስለወጣ እንደሚነግሩኝ አውቃለሁ። ይህንን ነገር እስከ ዛሬ ድረስ ክደው ነበር ሲያወሩ የነበረው። ከሰው የተከራያችሁትን ቤት የራሳችን ቤት ነው ብላችሁ እንደዛ ግግም እንድትሉ እንድታለቅሱ፣ ልንነጠቅ ነው ንብረታችንን በስተርጅና ሰው ስለሌለን ስንት ነገር ነው ያላችሁኝ። እኔን በስንት ነገር አሳምናችሁን ነው እኮ እንትን ውስጥ የገባ ነው አይደለ? እንግዲህ እንደነገርኩ ተታለናል። ሰው ሆኖ የማይሳሳት የለም። ተሳስተናል እና በጠበቃው አነጋገርና በጠበቃው ሁኔታ ተታለናል። በዚህ ምክንያት ነው። እስቲ ወደ ኋላ እጄ ላስታውሳችሁ። ይህንን ቤት ማን ነው የተከራየው? እንዴትስ ነው እዚህ ቤት የገባችሁት? እንግዲህ እኛ እንደ ማንኛውም ቤት ተከራይ ደህና ጽዳት ያለው ጥሩ ቤት እየፈለግን ነበረ። በአጋጣሚ የወይዘሮ የሺን ቤት ስናይ ራሳቸው ይኖሩበት ነበረ። ያንን ለማከራየት እንደሚፈልጉ እና እሳቸው ልጃቸው ታማ ይሄ ዋናውን ቤት የኛውን ማለት ነው እናንተ የፈለጋችሁት? መጀመሪያም ነገር እኛ ትልቅ ቤት ነበር የምንፈልገው። ትልቅ ቤት ስንፈልግ እንደ አጋጣሚ ወይዘሮ የሺ ቤት እንደሚከራይ ሰማንና እሳቸው ማከራየት እንደሚፈልጉም ነገሩን። እዚህ ለመግባት ጓጓን። ትልቅም ስለሆነ ጽዳትም ስላለው እዛ ለመግባት እሳቸው ልጃቸው ታማ ነበረ። እሷን ይዞ ወደ ጠበል ለመሄድ እንደሚፈልጉና ቤቱን ባዶ ትቶ መሄድ እንደማይፈልጉ አከራይቶ እንደሚሄዱ ነግረውን፣ በዚህ ሁኔታ ልጄ ነበረ ይሄንን ቅድሚያ ሰምቶም ያገኘው እና እኔ ተከትዬ መጣሁ እና በዚህ ሁኔታ ነው ቤቱን ለመከራየት የቻልነው ማለት ነው። እስቲ ስለ ወይዘሮ የሺ ንገሩን። ምን አይነት ሰው ነበሩ እሳቸው? ከእሳቸው ጋር ብዙ ኖራችኋል ወይ? እስቲ እሱን በደንብ አስረዱኝ። እንግዲህ እኛ
ይሄን ቤት ተስማምተን ከተከራየን በኋላ ወይዘሮ የሺ ልጃቸው በመታመሟ ከጠበል ጠበል እየተመላለሱ እየቆዩ ረጅም ጊዜም አጭር ጊዜም እየቆዩ ስሻላት ይዘው እየመጡ ስብስባት ደግሞ እንደገና ይዘው ሌላ ቦታ እየሄዱ ወርም 2-3 ወርም አመትም ቆይቶ እየመጡ እየተመላለሱ ልጅቷን ያስታምሙ ነበርና ሴትዮዋ ብቻቸውን ነው ቤተሰብ የሚያስተዳድሩት። ብዙ ነገሮችን እየቸረቸሩ በጉልት ውለው የንግድ አነስተኛ ንግድ ነገር እየሰሩ ባልትና ይሰራሉ ምናምን ሲባል ሰምተናል እኛም። አዎ ያ እንግዲህ ባልትናውን ቤት ውስጥ አዘጋጅቶ አውጥቶ እየሸጡ ምን እያሉ ነበረ የሚኖሩ የነበረ። በዚህ ሂደት እንግዲህ የቤተሰብ የጤና ችግር አጋጥሟቸው ሌላ ችግር ውስጥ ገቡ። ጥሩ ሴት ነበሩ ሴትዮዋ፣ ለፍቶ የሚያድሩ በጣም በዚህ በልጃቸው ጤና ማጣት ምክንያት ተረብሸው ብዙ ችግር ውስጥ የገቡ ሴት ነበሩ። እሳቸው እንደዚህ በሚመላለሱበት ሰዓት ነው እናንተ አሁን እንግዲህ መጨረሻ ላይ ይሄ ሀሳብ የመጣላችሁ ማለት ነው። የማን ሀሳብ ነው ራሱ እንደው የእኚህን ምስኪን ሴት ቤት የመውረስ ፍላጎት የመጣው ከየት በኩል ነው? እንግዲህ ቀደም ብዬ እንደነገርኩ የጠበቃው ሀሳብ መንጭቶ የመጣው በልጄ በኩል ነው። ይህንን ቤት የሚያገኘው እሱ ነው። ጠበቃውም በዛ በኩል ነው ይህንን ሀሳብ አፍልቆ ዘዴኑን ስልቱንም ቀይሶ ያመጣው እሱ ነው እና በዚህ ሂደት ውስጥ ነው እንግዲህ እኛም ልንገባ የቻልነው መታለል የቻልነው። ምንድነው ተታለልን የምትሉት? እኔ አልገባኝም። እናንተማ አታላችሁ የሰው ቤት ልታስቀሩ ነበር፣ የራሳችሁ ልታረጉ ነበር፣ ከምስኪን ሴት ቤት ልትወርሱ ነበር። ምንድነው ተታለልን የምትሉት? የመከፋፈል ሂደት ላይ ነው እንጂ ሳትስማሙ የቀራችሁት። ቢሳካላችሁማ ይህንን ቤት የራሳችሁ ልታረጉ ነበር። እኔ እንደሚመስለኝ ምንድነው የተዋዋላችሁት? ምንድነው የተስማማችሁት? ራሱ እንደነገርኩ እንግዲህ ነገሮቹ የተጀመሩት በልጄ በኩል ነው እና እዛ ልጄም ባለቤቱ አለች። ጠበቃው እነሱን አገኛቸው። እሺ እንዴት ነህ? ሰላም ነው። ደግሞ ምን ፈልገህ ነው? ና ግባ። አንተ አይደለ እንዴ? እናቴን አሳሰርካት አይደል? እናቴን አሳሰርካት ሳይሆን የቀረ በጣም ብዙ ነገር አለ። እሺ የቀረ እጅግ በጣም ብዙ ነገር አለ። አሁን ይኸውልህ ለሳቸው ብዬ ነው ቁጭ ብዬ እንኳን እያወራሁ ያለሁት። ተደብቀ ልታመልጥ እንደማትችል ስላወቅ ነው የመጣው አይደል? ቆይ ምን አድርጉ ነው የምትለን? ምን ፍጠሩ ነው የምትለው? እሺ ንገሩት። እረፍና ቁጭ በል አሁን እስቲ። እሺ አሁን አርፈና ቁጭ በል። ና ቁጭ በል። አንተ በቃ ያለ መንፈትፈት ስራ ምንም የለም ማለት ነው። ምንድነው የምፈተፍተው? ህግ እንደሚፈልግህ ታውቃለህ። ዛሬን እንደማታድራት እዚህ ቤት ታውቃለህ። እሱ ችግር የለውም። ምንም ወንድ ነኝ። ታሰርኩ አልታሰርኩኝ የሚመጣ ለውጥ የለም። ሙሉ ቤተሰብን ይዘህ አዘቅት ውስጥ የገባኸው አንተ ነህ። የኔ ችግር አይደለም። እሺ የመጀመሪያ ነገር ወንጀል መስራት ሳያንስ እነዚህን አዛውንቶች ይዘህ እኔ አይደለሁም። እሺ በእኔ አይደለም ልታዝን የሚገባው፣ በራስህ ልታፍር ነው የሚገባ። በቃ ይሄንን እንጀራ አደረግከው ማለት ነው። ይሄኛውን የሰው ጉድጓዳ እየፈተፈቱ እንትን ማድረግ በቃ ስራ አድርገህ ያዝከው። ከሌብነት አይሻልም? የሰው ንብረት ለመስረቅ ከመሞከር አይሻልም? ሌባ ነህ እኮ። ለምንድን ነው የሌባ አይነ ደረቅም መሆን የፈለግከው? አታፍርም? ትንሽ ቤተሰቦችን በዚህ እድሜያቸው እዚህ አዘቅት ውስጥ የከተትካቸው አንተ እንደሆንክ እየነገሩኝ ነበር። እንደው አያሳፍርም ይሄ ስራክ? አንገትን አደፋ መሰለን አደረግነው መሰለን። ስለዚህ ይሄኛው ማንም የሚበላ ከሆነ ከሚበላ እኛ ብንጠቀምበት ብለን ነበር ያደረግነው። ምንድነው ከሚበላ? የሰው ንብረት እንዴት ነው የሚበላው? ላብ እኮ ነው፣ ለፍተው የሰሩት እኮ ነው።
ክፍተት ጠብቀህ እዚህ ውስጥ የገባኸው አንተ፣ እነሱንም የከተትካቸው፣ እነሱንም በዚህ እድሜያቸው ያቀለልካቸው አንተ ነህ። እሺ በጣም ነው ማዝ ነው በስራክ በጣም 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 ሲሆን ልጅ ቤተሰቡን ይጦራል በሰርጅና። አያሳፍርም? እንዳንተ አሳፈርካቸው። ይሄው ዛሬ ግም ይፈልጋቸው ሰዎች ናቸው። ይሄ ሁሉ ነገር በአንተ ምክንያት ነው። አታፍርም? አሁን ይህንን እንኳን አንገትህን ቀና አድርገህ ስታወራ ይኸውልህ ልትረዳ የሚገባቸው ነገሮች አሉ። ምንድነው ሴትዮዋ የለችም ማለት ሊበላ የሚችለው መንግስትና መንግስት ነው ሊወርሰው የሚችለው። ያ ከሚሆን ደግሞ ጠበቃውም ነው። ሴትዮዋ በህይወት አለች የለችም? እኛም እኮ ወደዚህ ነገር ውስጥ እኮ እንድንገባ ያደረገንም የሴትዮዋ እየሄዱ መዘግየት ነው። የሆነ ሰዓት ላይ ሁላ እኮ ተደወለ 6 ወር ዓመት ምናምን ትቀመጣለች። ስለዚህ ያ ሆነ ማለት ደግሞ እንደውም ከናካቴው ስልኳ ላይ የሚጠፋበት ሰዓት አለ። ትኑር ትሙት ምንም የማይረጋገጥባቸው ነገሮች እኮ እሷ እኮ ይሄ ላቧ ነው። ወደ ጎን ወደ ኋላ ወራሽ ተቆጥሮ ይወረሳል እንጂ ተከራይ ሆነ ገብተህ የሰው ቤት ስለመውረስ እንዴት ታስባለህ አንተ? ይኸውልህ እኛ ያደረግነው የተረዳነውም ቢያንስ አንድ ሰው እንኳን ዝር ብሎ መጥቶ የሚጠይቅም አካልም የለም። ያው ነው ማለት ሴትዮዋ ያለችው እሷና ልጇ ብቻ ናቸው። ምክንያቱም ሌላ ጊዜ እንኳን ብታረግ ብሩም ምንም ኪራይ እንኳን የሚላከው በጠበቃው በኩል ነው። ስለዚህ ጠበቃውም ይህንን ሐሳብ ያመጣው ወደ ዋናው ጉዳይ ስንገባም በዋናነት ይህንንም ያመጣው ጠበቃው ነው። ስለዚህ ጠበቃው እንትን አደረገ፣ አሰበበት፣ እየቆየች ነው። ስለዚህ ሌላ አካል ከሚበላው የጋራ እንጠቀም ተባለ። ወደዚህ የሚለው ሐሳብ ሲመጡ እኛም ተስማማን። ያለው ነገር ምንድነው የሚያስማማ? አንተ እንዴት ነው የምትስማማው? ሲሆን ይኸውልህ ከኢትዮ ኤርትራ ጦርነት በፊት ቤት የተከራዩ ሰዎች ለ20 ምናምን ዓመት አገር ተዘግቶ ሳይደራረስ ቆይቶ ቤት ኪራይ ቆጥሮ ያስረክበዋል። ቤት መልሰው ሰጥተዋል። እንዲህ የሚደረግበት ሀገር ውስጥ ዓመት ጸበል ሄዱ፣ ዓመት ልጃቸውን ሊያስታምሙ ሄዱ ተብሎ እሳቸው ሰው እንደሌላቸው ሲታወቅ በዙሪያችሁ መጥቶ የሚጠይቅ ሰው ስታጡ በቃ ይሄ ቤት የኛ ይሁን ብሎ ማሰብ ኢትዮጵያዊነት ነው? ይሄ ከእናንተ የሚጠበቅ ነው? እንደው ሴትዮዋ በጣም በእርግጠኝነት ትልልቅ ሰዎች ናቸው እነዚህ ሰዎች ብለው ነው ለእናንተ ኃላፊነት ሰጥተው እናንተን አምነው የሚንቀሳቀሱት እንጂ እንደዚህ ንብረታቸውን ወስዳችሁ እሳቸውን ከጨዋታ አስወጥታችሁ ኦልሞስት ስንት ዓመት ሆኗቸዋል? እሳቸው እዚች ድርሽ ካሉ ስጠይቅ ረጅም ዓመት ሆኗቸዋል። አልመጡም። እሱን ነው እያልኩ ያለሁት። ረጅም ጊዜ መቆየታቸው፣ ስልካቸውን ተደጋጋሚ አለመስራቱ፣ ያ ነገር ሲደማመር እሳቸው እንኳን አንድ ነገር ቢሆኑ ሊወርሰው የሚችለው መንግስት ነው። ስለዚህ መንግስት እንትን ከሚያደርገው እኛ ደግሞ ያለን ተስማምተን መጠቀም ከቻልን ብንጠቀምበት የሚል ሐሳብ ነው። ይሄም ከጠበቃው መጣ። ስለዚህ ጠበቃው መጨረስ ያለብኝን ጨርሳለሁ፣ መሄድ ያለብን መንገድ እንሂድ ተባባለ። አንተ ጭምር ሰነድ ስታጭበረብር ነበር። ሊዲያን የወይዘሮ የሺ ልጅ የማድረጉን ስራ ስትሰሩ የነበራችሁት በአንተ በኩል በሁለተኛ ሚስት በኩል እንደሆነ ሰነዱ ተረጋግጧል። እሷም ልትጠየቅ ነው። አሁን ነገ ከነገ ወዲያ እሷም እስር ቤት የምትገባው አንተ ጭምር እዚህ ውስጥ ትልቅ ሚና አለ እኮ። እሱን እኮ ነገርኩ እኮ። ከጠበቃው መጣ። በሊዲያ በኩል ማለፍ አለበት፣ ያለፈበት ነገር አለ፣ አሳለፍን። ስለዚህ እኛ ደግሞ ማድረግ ያለብንን ነው። እኔ እንደምጠቀመው እንደ ሙያዬም ማድረግ ያለብኝ ሰነዶችን መጨረስ የምችልባቸው መንገዶች አሉ፣ እነሱን ጨረስኩኝ። እሷም ሁለተኛው ሚስቴን የሚያገባዋት ይሄኛውን መንገድ መጨረስ ስለምትችል ስለሚቀል ነው። ስለዚህ ያሉት ነገሮች አደረግን። ይሄ ግን የሆነው የሴትዮዋ መዘግየት ነው። የሴትዮዋ ሄዶ በዛው መቅረት ነው። ምክንያቱም ማንም ሰው መጥቶ ከሚበላው እስቲ ሐሳባችሁ ምን ነበር? እሱን እንድትደጋግምልኝ አልፈልግም። ማንም ይበላዋል እንጂ የሰው ንብረት አንተ ምንም በማያገባ መተህ አትበላም። ተከራይ ሆነ መተህ ከዛ በኋላ እሳቸው እድሜ ልካቸውን ያፈሩትን ንብረት ልትወርስ አትችልም። ሐሳባችሁ ምን ነበር? እንዴት እዚህ ውስጥ ልትስማሙ ቻላችሁ? ሐሳቡስ ከማን ነው የመጣው? እንዴት ነው ሰነዱን የቀየራችሁት? ንገረኝ እስቲ። እሱን እኮ ነገርኩ። ሐሳቡን ያመጣው ጠበቃው ነው። መጀመሪያም እኛ ብዙ እንትን አላደረግንም። በኋላ ላይ ግን በሊዲያ በኩል እንዲያልቅ ስሙ ሙሉ ወደ እሷ እንዲዞር ተደረገ። ስለዚህ እሱን ለማድረግ ደግሞ እንዴት ነው በሊዲያ በኩል እንዲያልቅ ሊዲያን የመረጣችሁበት ምክንያት ምንድን ነው? ይኸውልህ ሲጀምር ቤት ውስጥ ካሉት ወይም ከተከራዩት ተከራዮች ውስጥ በእድሜ ትንሿም ሊዲያ ናት። ያ ማለት ደግሞ ምንድነው
ከሴትዮዋ ልጅ ጋር ተቀራራቢ ኤጅ ላይ ያለችው እሷ ናት። የሴትዮዋ ልጅ መታመመው ሴትዮዋን በዛው መቅረታቸው በሊዲያ እንድናደርገው ወደ ስምምነት የመጣ ነው። ከዛ አንፃር ነው። ስለዚህ የእሷን እድሜዋን ተጠቅመን ሙሉ በሙሉ ፋይሉ ወደ እሷ እንዲዞር ተደረገ። ያንም ካደረግን በኋላ እያደረግን የነበረው አንድ ወር ጠበቃው ከወሰደ የቤት ኪራይ ካሉት ተከራዮች ውስጥ ሂሳቡን ሰብስቦ ይወስዳል። ሁለተኛ ወር ላይ ሊዲያ ከወሰደች ሶስተኛ ወር እኔ እወስዳለሁ። ስለዚህ ይሄን እያደረግን ነበር ስንንቀሳቀስ የነበረው። ግን በመሃል ላይ ምን መጣ? ጠበቃው ሙሉ በሙሉ ለመጠቅለል አሰበ። ስለዚህ ከሊዲያ ጋር እየተመሳጠሩ እኛን ከጨዋታ ውጪ ለማድረግ ፈለጉ። ስለዚህ ያን ሰዓት ላይ አለመግባባት ተፈጠረ ማለት ነው። ይሄ ነው የሆነው። ከዛ እናንተ ሊዲያ ወንጀል ሰርታለች የሚለውን ሐሳብ ይዛችሁ መጣችሁ። እነሱ በዛ በኩል ሌላ ነገር ይዘው መጡ። እውነቱ ግን እዚህ ቤት ውስጥ ሰው ሞቷል አልሞተም? እንግዲህ ነገሮች ይዘገያሉ እንጂ ተሰውሮ ተደብቆ አይቀሩም። እዚህ ቤት ተከራይ ጋር የሚመላለስ ሰው ነበረ። ያ ሰው ሲመላለስ ከተከራይዋ ጋር ይጨቃጨቃሉ፣ ይነታረካሉ። ንትርካቸው እየባሰ ሲሄድም በመቆጣት በአባትነት በመቆጣት ሰፈሩንም ጎረቤትንም አትረብሹ ብለን በመቆጣት የምናሳልፍባቸው ጊዜዎች ብዙ ናቸው። የሊዲያ ጋር የሚመጣ ሰው የተባለው ነው። አዎ። እና በዚህ ሁኔታ ሲደጋገም ቆይቶ በመጨረሻ አንድ ወቅት የሚመላለሰው ሰው እኛ መመላለሱን እንጂ ከየት እንደሚመጣ ከየት እንደሚመላለስ አናቅም። እኔ እውነቱን ልናገር ስሙንም አላቅም። መልኩን እንዲሁ ሲመላለስ አያለው እንጂ ስሙንም አላቅም፣ ከየት እንደሚመጣም አላቅም። እንደውም ከባለቤቴ ጋር ተጨቃጭቀናል በሱ ምክንያት። ምንድነው ይሄ እዚህ የሚመላለሰው ሰው የማናውቀው ሰው በሚል ተነጋግረን በኋላ ባለቤቴ ወደ መናገርም የደረሰችበት ሁኔታዎች ነበሩና እንደዚህ ነበረ። ስለዚህ እኔ እኮ ጥያቄ እናንተ የውሸት ወንጀል ለሊዲያ አዘጋጅታችሁላት ነው ወይስ ወንጀሉ ተፈጽሟል? እንግዲህ አሁን እኔ ግልጹን ለመናገር በደንብ የማውቀው ነገር የለም። ብቻ ግን ያው ወንጀል ተፈጽሟል የሚል ወሬ ሰምቻለሁ። ግን በደንብ ሙሉ በሙሉ ያየሁት ነገር የለም። እሱንም ደግሞ አሁን እዛ ስንሄድ ነው በደንብ ሊረጋገጥ የሚችለው። ኦልሬዲ እንደተያዘች ሰምቻለሁ ሊዲያም። ስለዚህ እዛው በተያዘችበት መውጣቱ ስለማይቀር እውነታው ያኔ ይወጣል ነው። ለምንድን ነው በህዝብ ፊት እዚህ በመናገር የማትፈልጉት ስለዚህ ጉዳይ? ምክንያቱም ይሄ ጉዳይ ብዙ እንቆቅልሽ ህይወትን ይፈታል። ለምንድን ነው መናገር የማትፈልጉት እናንተ? ግልጽ የሆነ ነገር አይደለም ያለው። ስለዚህ ይሄኛው አስፈላጊ ስላልሆነ ነው መፈታት ያለበት ቦታ ላይ ስለሚፈታ። ምንድነው ለምንድን ነው የማትናገሩት? ለምንድን ነው ሀቁ እንዲወጣ የማትፈልጉት በዚህ ጉዳይ ላይ? ይሄ ነገር ሲፈጸምም በተጨባጭ በአይን እያየን የተፈጸመ ነገር አይደለም። እናንተ እኮ ቪዲዮ ጭምር ስታሳዩኝ ነበር። ሊዲያ ላይ እንደዚህ አይነት መረጃ አለን፣ እሷ ሰው ገላለች የሚል ነገር ስትነግሩኝ ነበር። ዛሬ ላይ ደግሞ ተመልሳችሁ ሌላ ነገር ለምንድን ነው የምታወሩት? እሱ ራሱ ማጣራት ያለበት አካል አጣርቶት በስነ ስርዓት ግልጽ ማድረግ ባለበት መንገድ ግልጽ ያደርገዋል። ስለዚህ ይሄኛውን እዛው ራስን የቻለ ሌላ ርዕስ ስለሆነ እዛኛው ርዕስ ውስጥ ባንገባ የተሻለ ነው የሚሆነው። እሺ ህግ ፊት ቀርብ ታወራታለህ። አሁን ምንድነው በጠበቃው ጋር በተያያዘ ያለው ነገር የዚህ ሁሉ ጠንሳሽ ጠበቃው ነው ብላችሁ ነው የምትሉት? አዎ አሁን ሙሉ በሙሉ ጠበቃው ነው ይሄን ሁሉ የጠነሰሰው ከመጀመሪያም ጀምሮ። ምክንያቱም እዚህ ቤትም ስንከራይ ከኛው ፊትም ቀድሞ ተከራይቶ የነበረው እሱ እስከሆነ ድረስ በደንብም ስለሚያውቀው ነው እዚህ ፕሮሰስ ውስጥ የሚገባው። እኛም ወደዛ እንድንገባ ያደረገንም እሱ ነው። ምክንያቱም ሴትዮዋን ቅድም ብያለሁ አንድም ሊጠይቃት የሚመጣ አካል ስላልነበረ
ምንም የሚከታተል ነገር ስላልነበረ ወደዚህ እንትኑ ሐሳቡ እየተብላለ የመጣውም ከዛ አንፃር ነው። ስለዚህ ሙሉ በሙሉ እኛንም እዚህ ውስጥ የከተተን ጠበቃው ነው። እናንተ ህግ እንደሚጠይቃችሁ አታውቁም ነው? እንግዲህ በእርግጥ ህግ ከሁሉም በላይ ነው። ህግ ቢዘገይም እውነትን ያወጣል። አሁን የተሸወድነው እኛ ስለ ህግ ጠልቀን የምናውቀው ነገር የለም። አለማወቅ በእርግጥ ከህግ ነፃ አያደርግም። ሆኖም ይሄ የህግ ባለሙያ ጠበቃው ስለ ህግ አንቀጽ በአንቀጽ ያውቃል እና ሴትዮዋ ጠያቂ ዘመድም የላትም ልጅም የላትም። ያለችውም ታማ በህይወት ትኑር ትሞት አሁን ሌላ ሁኔታ ውስጥ ነው። እሷም እናትየውም ልጅቷን ይዛ ጠፍታለች አሁን እና ይሄንን ስነግረን በዚህ ጉዳይ ላይ ከኛ የበለጠ ስለ ህግ አካሄድም ያውቃል እና ቀደም ብሎ እዚህ ስለነበረ ደግሞ ከሴትዮዋ ጋርም ቅርበት ያለው እንደ ቤተሰብ ቅርበት ያለው ውክልና እንደ ውክልና አይነትም ተሰጥቶ ክራውን የሚሰበስበው እሱ ስለሆነ ቀደም ብሎ ሁኔታው ሁሉ በሱ ሲከናወን ስለነበረ የሚነግረን ነገር ሁሉ እውነት እየመሰለን መጣ። እኛንም እንዲሸውደን ያደረገው ነገር አንድም እንትን ያደረገን ይሄ ነው። ምክንያቱም ቀደም ብሎም ሲሰበስብ ስለነበረ ብሩ ሰብስቦ የሚልክላት ነበር። ይላክ አይላክ ራሱ የምናረጋግጠው ነገር የለም። ብቻ ግን ትመጣለች እንደነገርኩ ቆይታ ነው የምትሄደው። ሙሉ በሙሉ ስልኳ የሚጠፋ ስለነበረ ስለዚህ አሁን ያሳመነንም እኛ እንኳን ብንወጣ ሌላ አካል መጥቶ እንደዚህ እርግጠኛ እንደሆነ ካወቀ መበላቱ አይቀርም። ስለዚህ ሌላ ስንትን ከሚለው ያለውን እኛ ተግባብተን ተስማምተን እንጨርስ በሚለው ነው ወደዚህ ነገር ውስጥ እንድንገባ የሚያደርገው። ምክንያቱም ምንም የሚጠይቃት አካል የለም፣ ዘመድ አዝማድ የሚባል ነገር የለም። ያን ነገር እንዳለ ስላመጣው ለዛ ነው እኛም እንዳለ ወደዚህ ነገር ውስጥ እንድንገባ ያደረገው። እሺ ይሄንን በሱ ፊት መናገር ትችላላችሁ። በህግ ፊትም ቀርባችሁ ያለ ውሸት ይሄንን ሳትጨምሩ ሳትቀንሱ ማውራት ትችላላችሁ። ሰው ሆኖ የማይሳሳት የለም። ማንም ይሳሳታል፣ ትልቅ ሆን ትንሽ። ግን ስህተትን ላለመድገም መሳሳትን አምኖ ይቅርታ መጠየቅ ደግሞ አዋቂነትም ነው። በዚህ አምናለሁ። ደብቀን ምንም ተሳስተናል። ያሳሳትን ህግ አዋቂ ሆኖ ያንን ህግ አዋቂውን በማመን ስህተት ውስጥ ገብተናል። በህግ ፊት ምህረትን ይቅርታን ለመጠየቅ አናፍርም። እሺ ለማንኛውም አሁን ቀጥታ ጊዜ ሳናጠፋ ወደ ጠበቃው ቤት እናምራ። ከዛ በኋላ እሱንም አግኝተን ሁላችሁንም ህግ ቦታ ይዘናችሁ ሄደን ከዛ በኋላ ይህንን ጉዳይ ለአንዴና ለመጨረሻ ጊዜ እንዘጋዋለን። ከምንም በላይ ወይዘሮ የሺ የት እንዳለች ከእናንተ ማወቅ እፈልጋለሁ። ወይዘሮ የሺ የት ነው ያለችው የሚለውን ጥያቄ ተመልሱልኛላችሁ። አሁን ግን ቀጥሉ። ኑ ውጡ። እሺ ወይ እንዴት ነህ? ምን ልትሰሩ መጣችሁ? እሺ ና ውጣና እናገር። እንዴት ነው የምወጣው? ቤቴ ምን ታረጉ መጣችሁ? ቤትም ግቢም መረበሽ አንፈልግም። ወጥተህ ታናገር እኮ ቤቴ ግቢ ውስጥ እንዴት ልትመጡ ቻላችሁ? እንዴት ገባችሁ? ሲጀመር ይኸውልህ አሁን ምንም ነገር አያስፈልግም፣ አብቅቶልሃል። ስለዚህ ጣቢያ እንሄዳለን። አሁን ቀጥታ አንሄድም። ቀጥታ ወደ ጣቢያ ነው የምትሄደው። አይሆንም። እንዴት ነው የምሄደው? ስለዚህ እና ከግቢ ይወጡልኝ። ምንድን ነው ያስገባ? ዝም ብሎ ሰው ግቢ ዘው ብሎ ይገባል? ግቢ ይወጡ ምናምን አይደለም ጋሼ። ይሄ እንደዚህ ነገር ይሆናል። ያለቀ ጉዳይ ስለሆነ ቀጥታ በቃ ያለው ነገር መጨረስ ነው። ምንም ያለቀ ጉዳይ ነው። እንዴት ነው የሚያልቀው? ለኔ ነው እንደሚያልቅልኝ? ስማ እኔ እኮ ካሁን በፊት እኔ እኮ አንድ ላይ ያለቀ ጉዳይ ነው። ይኸውልህ አሁን አንተ የምትዋሽበት ሰዓት አይደለም። አብቅቶልሃል። ምንድን ነው የሚያበቃልኝ ነገር ምንድን ነው? እኛ እስከ ዛሬ ድረስ ተነጋግረን ብዙ ነገር አድርገን ያለውን ነገር ሁሉ ቤተሰብ ሆነ። አሁን እሱን ሌላ ታሪክ ነው። እንዴት ትከዱኛላችሁ? ከዛ መጨረስ ያለብንን እዛው ሄደን እንጨርሳለን። አለቀ። ህግ ይዞታል። ህግ የያዘው ነገር ነው። ስለዚህ እዛው ሄደን እንጨርሳለን። መሄድ ያለብን ቦታ ላይ እንሄዳለን። አንሸሽም።
የት መሄድ አንችልም እኮ። ለምን ትክዱኛል? ለምን ትክዳላችሁ? እኔ እንደዚህ እስከዛ ድረስ ብዙ ነገር አድርጌላችሁ ብዙ ነገር ተስማምተን ቤተሰብ ሆነን ለምንድን ነው የምንካካደው? ለምን ትክዱኛላችሁ? ማን ደካደ የሚታይ ነገር ነው። ስለዚህ እዚህ ነገር ውስጥ ሁሌ ከተትከን አንተ ራስህ ነህ። እዛው ህግ ቦታ ላይ ሄደህ እኛ ምንም የምናውቀው ነገር እንደሌለ ብቻ ትመሰክርልናል። አለቀ። ምንድነው እዚህ ነገር ውስጥ የከተትኳቸው? እኔ ነኝ የከተትኳቸው። እንደውም ከአባትህ ጋር ሆነን ባለፈው ሄደን ልጅቷ ጋር እኮ አስማምተን ያለውን ነገር ስላንተው ነው ተነጋግረን ነበር። ያለፈ ነገር ነው። አሁን በጣም አንተና አሁን ቃላት አሳምረ እውነት ያልሆነውን እውነት አስመስለ እዚህ ውስጥ የከተትከን። ስለዚህ ህጉ ይፈታል፣ ህጉ ይለየናል። ስለዚህ አሁን ይኸውልህ ወደ ህግ ቦታ አንተ ህግ አውቃለሁ የምትል ከሆነ በስነ ስርዓት ወደ ህግ ቦታ ሂድና ከዛ በኋላ ያለውን ነገር በጉልበት ነው የምፈልገው እንዴ? አንተ ጉልበት ነው? በጉልበት እኔ በጉልበት አይደለም። ህግ ሰው ነህ ብዬ ነው ብቻዬን የመጣሁት እኮ። በህግ ነው እኔ በህግ የምትመራ ከሆነ ህግ ቦታ ትሄዳለህ። ዘው ብላችሁ መታችሁ እንዴት ነው? እኔ በማስፈራራት መልኩ ነው እንደምታደርጉት? እንዴት ነው እየደፈራችሁኝ ያላችሁት? ደፈራችሁኝ ማለት እኮ ነው። እኔ እኮ እርሶን አክብሬ ባለፈውም ያለውን ነገር ተነጋግረን እንደ ቤተሰብ ሆነን ተማምነን ተነጋግረናል አይደል? እንደገና ከዚህ ሰውዬ ጋር እንደገና እኔ ሊያስደፍሩ ነው እንዴ? በገዛ ቤቴ እንዳስገባን ታስወጣናል። እኛ ምንም የማናውቀው ነገር ውስጥ የከተትከን አምነን የህግ ሰውን ህግ ታውቃለህ ብለን እዚህ ውስጥ የከተትከን አንተን አምነን ነው። ማመኑ ነው። እሺ አንተ ምን እያልክ ነው? አንተ እንዴት ነው እየተናገርክ ያለው? ነገር ውስጥ የከተትከን ራስህ ነህ። ስለዚህ እንደከተትከን ራስህ ታወጣናለህ። እዛው ህግ ቦታ ሄደህ ያለውን እውነታውን አፍርጠህ ትናገራለህ። አለቀ። ሌላ ምንም የምናወራው ነገር አሁን ቀጥል። በቃ ካንተ ጋር ትዕግስቴን ጨርሻለሁ። ካንተ ጋር ትዕግስቴን ጨርሻለሁ። ሌላ ነገር ውስጥ አንገባ። እሺ ቀጥል። ወደዛ ናውጣ። በቃ ውጣ። ምንድነው የምፈልገው? እረፍ። የህግ ሰው ነህ። ህግ ታውቃለህ። በህግ ብታምን ይሻላል። ህግ አዋቂ ሆነ ይሄን ማድረግ የለብህም። ውጡልኝ ከግቤ ውጡልኝ። ተንበርከፍ ልመታ ነው። ይኸውልህ ስነ ስርዓት ይዘህ ማለት ነው። ስነ ስርዓት ያዝ። ህግ ይሻላል። በህግ ብትጨርስ ይሻላል። በህግ ይሻላል። ፈለገ ሪል ስቴት ሮያል ፕላዛ በመሃል ሜክሲኮ በባንኮች እና ዋና መስሪያ ቤቶች መገኛ ቦታ ላይ የተገነባ ደህንነቱ በተጠበቀ ቦታ ላይ መገኛውን ያደረገ ትልልቅ ሆቴሎች፣ ከፍተኛ የትምህርት ተቋማትና የንግድ ቦታዎች በቅርበት የሚገኙበት ድንቅ ስፍራ፣ ለሱቆች፣ ለካፌና ለሬስቶራንቶች የሚሆኑ ቦታዎች፣ የመዋኛ ገንዳ፣ ጂም፣ ለሐዘንና ለደስታ የሚሆን አዳራሽን ያካተተ፣ ለሰውና ለዕቃ ማጓጓዣ 4 ሊፍቶች የተገጠሙለት፣ የከርሰ ምድር ውሃ ዳታ ሲስተም፣ ደረቅ ቆሻሻ ማስወገጃ፣ አረምኑ ቅጡ ያሻውትን የሚያገኙበት ፈለገ ሪል ስቴት ሮያል ፕላዛ ባለ 2 መኝታ ከ142 ካሬ ጀምሮ፣ ባለ 3 መኝታ ከ191 ካሬ ጀምሮ በካሬ ከ110 ሺህ ብር ጀምሮ እየሸጥን እንገኛለን። የምስራች 50% የባንክ ብድር አመቻችተን ከ5 እስከ 10% ደግሞ ቅናሽ አዘጋጅተን እንጠብቆታለን። አሁኑኑ ይደውሉ።